ዕለታዊ የምንዛሬ ዋጋ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ሐምሌ 8 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ19 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ እዚሁም ማንኛውም ከምንዛሬ ጋር የተያዘ ጥያቄ ካላችሁ በኮሜንት ማሳወቅ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ሐዋላ ምንዛሬ ላይ ስክሪኑ ላይ እንደምታዩት 181 ብር ከ61 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ አሜሪካ ዶላርን 176 ብር ከ43 እየመነዘረ የሚገኝ ሲሆን በባንክ ደግሞ በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላርን 162 ብር ከ74 ይመነዝራል። አባይ ባንክ ላይም በዛሬው ዕለት 1 አሜሪካ ዶላርን 162 ብር ከ44 እየመነዘረ የሚገኝ ሲሆን ዘመን ባንክ ላይ 1 ዶላር 160 ብር ከ70 ይመነዘራል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 243 ብር ከ50 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድ ስተርሊንግን በዛሬው ዕለት 229 ብር ከ11 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድን 221 ብር ከ65 እየመነዘረ የሚገኝ ሲሆን ቡና ባንክ ላይ 1 ፓውንድ 215 ብር ከ10 ይመነዘራል። እንደዚሁም ብርሃን ባንክ ላይም 1 ፓውንድ 214 ብር ከ32 ይመነዝራል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ደግሞ የአረብ ኤሜሬት ድርሃም ነው። 1 ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ44 እየተመነዘረ የሚገኝ ሲሆን 1000 ድርሃም ደግሞ 49449 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮጵያ ላይ ሮሃ ፎሬክስ ላይ 47 ብር ከ75 እየተመነዘረ የሚገኝ ሲሆን 1000 ድርሃም ደግሞ 47750 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ሂጅራ ባንክ ላይ 1 ድርሃም 47 ብር ከ16 እየመነዘረ የሚገኝ ሲሆን 1000 ድርሃም 47160 ብር ይመነዘራል። ዘምዘም ባንክ ላይም በዛሬው ዕለት 1 ድርሃም 47 ብር ከ14 ሲመነዘር 1000 ድርሃም ዘምዘም ባንክ ላይ 47140 ብር ይመነዘራል። ስኬት ባንክ ላይም በዛሬው ዕለት 1 ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ78 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዩሮን 199 ብር ከ38 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 እየመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 ይመነዝራል። እንደዚሁም ዘመን ባንክ ላይም በዛሬው ዕለት 1 ዩሮ 188 ብር ከ46 እየተመነዘረ ይገኛል። ሌላኛው ገንዘብ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ59 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ስዊስ ፍራንክን 215 ብር ከ62 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 202 ብር ከ59 ይመነዝራል። ዘምዘም ባንክ ላይም በዛሬው ዕለት 1 ስዊስ ፍራንክ 197 ብር ከ84 ሲመነዘር ልማት ባንክ ላይ 197 ብር ከ50 እየተመነዘረ ይገኛል። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ83 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ33 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 26 ብር ከ77 እየመነዘረ የሚገኝ ሲሆን ብርሃን ባንክ ላይም 1 ቻይና ዩዋን 23 ብር ከ57 እንደዚሁም ወጋገን ባንክ ላይም 1 ቻይና ዩዋንን 23 ብር ከ57 እየመነዘሩ ይገኛል። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ31 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይም በዛሬው ዕለት 1 ካናዳ ዶላር
121 ብር ከ26 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ላይ 1 ካናዳ ዶላር በዛሬው ዕለት 115 ብር ከ14 ይመነዘራል። እንደዚሁም አማራ ባንክ ላይም በዛሬው ዕለት 1 ካናዳ ዶላርን 112 ብር ከ86 እየመነዘረ የሚገኝ ሲሆን ብሔራዊ ባንክ ላይ 1 ካናዳ ዶላር 112 ብር ከ80 ይመነዘራል። ሌላኛው ሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ28 እየተመነዘረ የሚገኝ ሲሆን 1000 የሳውዲ ሪያል 48284 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮጵያ ውስጥ ሮሃ ፎሬክስ ላይ 1 ሳውዲ ሪያል 46 ብር ከ90 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያልን ደግሞ 46900 ብር ይመነዝሩታል። እንደዛ ሁሉ በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ በዛሬው ዕለት 1 ሳውዲ ሪያልን 45 ብር ከ38 እየመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ስኬት ባንክ ላይ 45380 ብር እየተመነዘረ ይገኛል። ሂጅራ ባንክ ላይም በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ25 ሲመነዘር 1000 ሳውዲ ሪያል 45250 ብር። እንደዚሁም ዳሽን ባንክ ላይም በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ21 ሲመነዘር 1000 ሳውዲ ሪያል 45210 ብር እየተመነዘረ ይገኛል። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 586 ብር ከ76 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58676 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ 1 ኩዌት ዲናር 518 ብር ከ31 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ብሔራዊ ባንክ ላይ 51831 ብር ይመነዘራል። ልማት ባንክ ላይም በዛሬው ዕለት 1 ኩዌት ዲናር 518 ብር እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናርን ልማት ባንክ ላይ 51800 ብር ይመነዝሩታል። ንግድ ባንክ ላይም በዛሬው ዕለት 1 ኩዌት ዲናር 506 ብር እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 50660 ብር ይመነዘራል። ሌላኛው ኳታር ሪያል ነው። 1 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ37 እየተመነዘረ የሚገኝ ሲሆን 1000 ኳታር ሪያል ደግሞ 48370 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 1 ኳታር ሪያል 45 ብር ከ82 ሲመነዘር 1000 ኳታር ሪያል በባንክ 45820 ብር ይመነዘራል። የጆርዳን ዲናርም በዛሬው ዕለት ጥቁር ገበያ ላይ 1 ጆርዳን ዲናር 256 ብር ከ16 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25616 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22193 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ 1 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 472 ብር ከ31 ሲመነዘር 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47231 ብር ይመነዝሩታል። በባንክ ደግሞ 100 ኦማን ሪያልን 41733 ብር ይመነዘራል። የባህሬን ዲናርን ደግሞ ስናይ 1 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 483 ብር ከ03 ሲመነዘር 100 ባህሬን ዲናር 48303 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42113 ብር ይመነዝሩታል። የቱርክ ሊሬን ደግሞ ስናይ 1 ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ86 ሲመነዘር 100 ቱርክ ሊሬ በጥቁር ገበያ 386 ብር ይመነዘራል። በባንክ ደግሞ 100 ቱርክ ሊሬን 318 ብር ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር 100 የመን ሪያል 76 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 66 ብር እየተመነዘረ ይገኛል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ 60 ብር ከ58 እየተመነዘረ የሚገኝ ሲሆን በባንክም 1 እስራኤል ሽቅልን 54 ብር ከ17 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ 1 የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ76 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግም 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት እንደዚሁም አዲስ ፎርቹን ነበሩ። ቻው።